የኢትዮጵያ ሀገራዊ ምክክር ኮሚሽን በሕዝብ ተወካዮች ምክር ቤት በአዋጅ ተቋቁሞ ወደ ስራ ከገባበት ባለፉት 4 ዓመታት ለተሻገረ ጊዜ በሀገር ውስጥና ከሀገር ውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳታፊዎችን በመለየት ወሳኝ የተባሉ ሀገራዊ አጀንዳዎችን ሲሰበስብ መቆየቱ ይታወቃል። ኮሚሽኑ በተሰጠው ተልዕኮ መሰረት እንደ ሀገር ለዘመናት ያላግባቡ ጉዳዮች ላይ ህብረተሰቡ እንዲመክርባቸው ማድረግ እንዲሁም ጥናቶችን በማድረግና ምክረ ሀሳቦችን በማቅረብ የጋራ ሀገራዊ መግባባት የሚያመጡ መፍትሄዎች ላይ እየሰሩ እንደሚገኙ ለኤንቢሲ የገለጹት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው። ኮሚሽኑ በቅርቡ ለሚያደርገውና ከ4000 በላይ ተሳታፊዎች ለሚገኙበት ለዋናው ሀገራዊ ጉባኤ ቅድመ ዝግጅት እያደረገ ነው ብለዋል። ሀገራችን በጣም ዳይቨርስ ብዝሃነት የሚታይበት ሀገር እንደመሆኑ አካታች ለመሆን ቁጥሩ ከፍ ያለ የተሳታፊ ቁጥር ይኖር አለን 4000 አካባቢ የሚደርስ ማለት ነው። እሱን ማስተናገድ እንዲቻል በሁለት አቅጣጫ ነው። አንዱ በሎጂስቲክስ ዝግጅት እየተደረገ ነው። በሌላ በኩል ደግሞ እነዚህ በምክክሩ የሚሳተፉ ሁሉ ቀደም ብለው መጥተው አንዳንድ ኦሪየንቴሽን የሚያገኙበት ቁጭ ብለው የሚመካከሩት ተሳታፊዎች ሁሉም በአንድ ደረጃ እውቀት ላይ ያሉ ተብሎ አይገመትም። ሊቃኖች አሉ፣ ገበሬዎች አሉ እና ተመሳሳይ የአጀንዳውን ግንዛቤያቸው ተመሳሳይ እንዲሆን የሚሰሩ የኦሪየንቴሽን ስራዎች ይኖራሉ። ኮሚሽኑ ለዋናው ሀገራዊ ጉባኤ የሚቀርቡ ረቂቅ ግብዓቶችን ለመንግስት፣ ለሲቪክ ማህበራትና ለሃይማኖት ተቋማት ጭምር አቅርቦ እየመከረበት እንደሆነም ኮሚሽነሯ ጠቁመዋል። ድራፍት አጀንዳውን ከቀረጽን በኋላ ተራ በተራ የተለያዩ ባለድርሻ አካላትን አነጋግረናል። ሲቪክ ማህበራትን አነጋግረናል። የሃይማኖት ተቋማትን አነጋግረናል። መንግስትን አነጋግረናል። ከዩኒቨርሲቲ የሚመጡ አስተማሪዎችን፣ ተጽዕኖ ፈጣሪዎችን ለምሳሌ ዛሬ እናገኛለን። በአከታታይ ግብዓት እየወሰድን የቆየነው ከተለያዩ ባለድርሻ አካላት። ኮሚሽኑ በአማራና በኦሮሚያ ክልል ታጥቀው ሲንቀሳቀሱ የቆዩና ከመንግስት ጋር የሰላም ድርድር ካደረጉ ኃይሎች ጭምር አጀንዳ መቀበሉን አስታውሷል። ቀሪ በጫካ ታጥቀው ለሚንቀሳቀሱ አካላትም ኮሚሽኑ አሁንም በሩ ክፍት መሆኑን ምክትል ኮሚሽነሯ ጥሪ አቅርበዋል። ባለፈው በኦሮሚያ በተደረገው ሂደት ተሳትፈዋል። አሁን በቅርቡ ደግሞ ከአማራ ክልል እንደዚሁ በድርድርና በራስ በፈቃደኝነት የመጡትን ግለሰቦች ቡድኖች ሰብስበን አነጋግረናል። አጀንዳ ተቀብለናል። በተለይ ደግሞ ያለምንም ስጋት እንዲሳተፍ ከተገለጠለት ይመጣል ብለን ገምተን ነበር። እስከ መጨረሻም ተስፋ አንቆርጥም። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህብረተሰቡ የሰበሰባቸውን ወሳኝ የተባሉ አገራዊ አጀንዳዎችና እንዲሁም የኮሚሽኑ ምክረ ሀሳቦች ጭምር ውጤታማ እንዲሆን መንግስት ቁርጠኛ መሆኑን እንዳረጋገጠላቸውም ምክትል ኮሚሽነሯ ገልጸዋል። አሁን ባለፈው መንግስት በአጀንዳው ዙሪያ ግብዓት ለመሰብሰብ ባገኘን ጊዜ ጠቅላይ ሚኒስትሩ ይፋ ያደረጉት ነገር ቢኖር ይሄ ምክክር የኢትዮጵያን ሕዝብ ወክሎ የሚቀመጥ ጉባኤ የሚወስናቸውን ጉዳዮች የእሳቸው መንግስት ለመፈጸም ዝግጁ መሆናቸውን በይፋ ተናግረዋል።